ጤና ይስጥልን እንዴት አላችሁ? ዛሬ የመካከለኛው ምስራቅ ጉዳይን የተመለከቱ መረጃዎችን አጋራችኋለሁ። አሜሪካ፣ ካታር፣ ግብጽና ቱርክ እንግዲህ በተለያዩ ሀሳቦች ላይ ውይይት ያደርጉ ነው። በተለይ ከዚህ ከእስራኤልና ከሐማስ ውጥረት ጋር በተገናኘ ማለት ነው። ስለዚህ መካከለኛው ምስራቅ ላይ ያሉ ጉዳዮች ምንድናቸው የሚለውን በስፋት መዳሰስ ያስፈልጋል። መካከለኛው ምስራቅ እንደምታውቁት በታሪክም ላለፉት 3000 ዓመታት ወይም ደግሞ ምድር እንግዲህ ወይም ደግሞ የሰው ልጅ መኖር ከተጀመረበት ጊዜ አንስቶ በተለያዩ ምክንያቶች እረፍት የሌለው ቀጠና ነው። ይህን ተከትሎ ደግሞ የተለያዩ ፖለቲካዊ መንገዶችን ተከትለው ፖለቲከኞች መፍትሄ ለማምጣት በተለያየ ጊዜ ተሞክረዋል። ግን ከቅኝ ግዛትን ባሻገር ከዛም በኋላ ባሉ ጉዳዮች እንደዚህ በሃይማኖት አንዱ ሌላውን በፕሮክሲ ዋር ውስጥ በመግባትና ችግሮች በመፍጠር በጣም እጅግ አስቸጋሪ ሁኔታዎችን በመፍጠር ውስብስብ የፖለቲካ መንገዶችን በመከተል የሚታወቅ ቀጠና ነውና መካከለኛው ምስራቅ በጣም ብዙ ዳይቨርሲቲ ያለው ነው። ከዳይቨርሲቲዎቹ መካከል የሃይማኖትም አንደኛው ነው። ግን ዳይቨርሲቲ ብዙ ጊዜ የጸብ ምንጭ እየሆነ መጥቷል። አሁን በዓለም ፖለቲካ ላይ ዳይቨርሲቲ ሲባል ብዙ ጊዜ እንደ ምንድን ባለው እኛ ሀገር ላይ ባለው ሁኔታ ውበታችን ተብሎ ይታሰባል አይደል? ኦፍ ኮርስ ውበት ነው፣ ልዩነት ውበት ነው። ምክንያቱም አንዱ የሌለውን ሌላው ላይ ማግኘት ይቻላል። እኔ የሌለኝን አንድ ሌላ ማንነት ካለው ሰው ጋር ማግኘት ይችላለሁ። በጣም ውበት ነው። ኦፍ ኮርስ ግን ሃንድል የሚደረግበት መንገድ እጅግ አስቸጋሪ ሆነ በመምጣቱ መካከለኛው ምስራቅ ደግሞ እንደዚህ አይነት ባህሪ አለው። ኤኒዌይ ይሄ ምንድን የሆነው የሃይማኖት ማንነቶች አሉ። ከዚህም ደግሞ ከጎሳ ከዚህ ከተሪተሪ ወይም ደግሞ ከግዛት ይገባኛል ጥያቄ ከፖለቲካ ተከትሎ ምዕራቡንና ምስራቁን በመደገፍ ሩሲያ ጋር የሚሰሩ አሜሪካ ጋር የሚሰሩ በመሀል ደግሞ ሚድል ፓወርስ የሚባሉት እያደጉ የመጡት እንደነ ኢራን፣ እስራኤል ያሉ ሀገራት ያላቸው ሚና እነ ሳውዲ አረቢያ እና ካታር እነዚህ ስትመለከቷቸው በጣም በተለያየ መንገድ የመካከለኛው ምስራቅ ፖለቲካ መረጋጋት እንዳይኖርም ወይም ደግሞ ችግር እንዲፈጠርበት እየሆነ መጥቷል እና ዛሬ ግን ከዚህ ከአሜሪካ እንግዲህ ካታርን ከዛም ቱርክን እና ግብጽን በጋዛ የተኩስ አቁም ጉዳይ ላይ ለማወያየት በሚያሚ ፍሎሪዳ ጠርታቸዋለች። እዛ ላይ ሆስት ይደረጋሉ ወይም ደግሞ እዛ ላይ በጉዳዮች ላይ ይወያያሉ። ስለዚህ ሁለተኛው ዙር ወይም ደግሞ ሁለተኛው ምዕራፍ ተጠናቆ ወደዛ የሚገባበት አጋጣሚ ሳይፈጠር የጋዛ ውጥረት ሌላ መልክ ባለበት መንገድ ደግሞ አሜሪካ ለማደራደር ሙከራ እያደረገች ነው እና የአሜሪካ መደራደር እስከምን ይሄዳል፣ በምን መንገድ ይቋጫል የሚለው በጣም ብዙዎች በተለያየ መንገድ እያዩት ይገኛል። ግን ፕሬዚዳንት ዶናልድ ትራምፕ ደግሞ አንድ ሀሳብ ሲናገሩ ነበር። ላለፉት 3000 ዓመታት ሰላም ሆኖ የማያውቀውን ቀጠና መካከለኛው ምስራቅን እኛ ሰላም አድርገነዋል ወይም ደግሞ እኛ ሰላም አምጥተነዋል የሚል ሀሳብ ነበር የሰጡት የነበረው። ኦፍኮርስ አምጥተዋል አላመጡም የምታዩት ነው። አላመጡም ግን ደግሞ በተደጋጋሚ እሳቸው ተኩስ አቁም እንዲደረግ በማድረግ ያ ማለት በኢራንና በእስራኤል መካከል ያለውን ውጥረት አቁሙ ባይሉ እሳቸው ማስቆም አይቻልም ነበረ። ግን ሰላም መጥቷል ማለት አይቻልም። ያው በእስራኤልና በኢራን መካከል ያለውን ጦርነት ለ12 ቀናት የዘለቀውን እሱን ማስቆም ችሏል ተብሎ ይወሰዳል። የጋዛው ጦርነትም ተኩስ አቁም እንዲደረግ የመጀመሪያው ምዕራፍ በአግባብ እንዲሆን እንዲጠናቀቅ እስራኤል የተወሰዱባት ታጋቾች እንዲመለሱ ከማድረግ አንጻር ስኬታማ ነው። እንደዚሁም ደግሞ ፍልስጤማውያን ተይዘው የሄዱ ሰዎች ወደ ምንድነው ወደ ሌላ ቦታ ያ ማለት ፍልስጤማውያን እስራኤል የያዘቻቸው ያገተቻቸው ነው በእነሱ ኤክስፕሬሽን በዛ ምክንያት ደግሞ የነበሩ ሰዎች ፍልስጤማውያን ለመለቀቅ እድል አግኝተዋልና ይሄ በበጎ የሚታይ ነው። ኦፍኮርስ ከዚህ በፊት የነበረው አስተዳደር የባይደን አስተዳደር ላለፉት 2 ዓመት ሲጠናቀቅ በዚህ ጦርነት ላይ ምንም አይነት አንዳችም ኮንትሪቢሽን አልነበረውም። ሁኔታውን መግለጫ ያወጣል፣ ከኔታንያሁ ጋር ይጣላል፣ ግን መፍትሄ ነው የሚባል ጉዳይ ይዞ ሲወጣ አልተመለከትም ነበርና ብዙ ሁኔታዎች በዛ ልክ የሚታዩ ናቸው። ኤንዋይ ካታርን እንግዲህ ግብጽንና ቱርክን በጋዛው ተኩስ አቁም ጉዳይ በሲዝፋየር ጉዳይ ላይ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ልዩ መልእክተኛ ወይም ተወካይ በእርግጥ የሰላም ጉዳዮችም ተወካይ ናቸው። ስቲቭ ዊትኮፍ ቢሊዮነር ናቸው። ረብጣ $1 ቢሊዮን የላቸው የሪል ስቴት መሆንኩል ናቸው። በጣም ጃንት የሆኑ የንግድ ሰው ናቸው። ባይዘው ስቲቭ ዊትኮፍ ፕሬዚዳንት ዶናልድ ትራምፕ መርጠው እሳቸው ጋር እንዲሰሩ ያደረጓቸው ማለት ግን አሁን በጣም ስኬታማ የሚባል የአደራዳሪነት ሚና እየተወጡ ያሉ ሰው ሆነዋል። በመካከለኛው ምስራቅ ያለውን የጋዛን ጉዳይም እሳቸው ናቸው ኤክስኪዩት እያደረጉ ያሉት። በተወሰነ መጠን መሻሻል ያሳዩትም እሳቸው ናቸው ወይም ትራምፕም ቢሆን ኦፍኮርስ። ከዛም ሲሻገር ደግሞ በሩሲያና በዩክሬን መካከል ያለውን ውጥረት የተመለከቱ መረጃዎችን መፍትሄዎችን በማምጣት ረገድ ደግሞ እሳቸው ትልቅ ሚና አላቸውና ስቲቭ ዊትኮፍ ትልቅ ፖለቲከኛ ሆነዋል። ትልቅ ታላቅ ባለሀብት ከመሆናቸውን ባሻገርና እንግዲህ
ሚያሚ የሚደረገው ስምምነት በጣም ጥቃቶች በተለያየ አጋጣሚ በቀጠሉበት አጋጣሚ እስራኤል በሐማስ ላይ በምትወስደው እርምጃ ወይም ደግሞ ጋዛ ውስጥ በምትወስደው እርምጃ ያልቆሙ ጉዳዮች አሉ። በዚህ በዌስት ባንክም አንዳንድ አለመረጋጋቶች አሉ። በዌስት ባንክ ውስጥ በመግባትም እስራኤል ሰፈራዎችን የማስፋፋት እስራኤል ዜጎቿን እዛ አካባቢ የማጠናከር ሰፋ ያለ ቦታ የመስጠት አጋጣሚ እየፈጠረች ነው በሚልም እንደዚሁ ትችቶች ይሰነዘራሉ። ይሄ ባለበት ሁኔታ የተለያዩ ቫዮሌሽንስ አሉ። ግን ኦፍኮርስ በዚህ ልክ ደግሞ አሜሪካ ለማደራደር ውጥኑን ይዛ ኃላፊነቱን ወስዳ ካይሮን፣ አንካራና ዶሃን በጉዳዩ ላይ ለማመካከር ፍሎሪዳ ትወስዳለች። እንግዲህ ዊትኮፍ ይመሩታል። ስቲቭ ዊትኮፍ እንደሚያነሳውላችሁ ቁልፍ ፖለቲከኛ ማለት ነው። እና እነዚህ ነገሮች በብዙ ነገሮች ይታያሉ። ሚያሚ ፍሎሪዳ፣ በነገራችን ላይ ፍሎሪዳ ማለት የፕሬዚዳንት ዶናልድ ትራምፕ ማራላጎ የሚባለው ቅንጡ ቤታቸው የሚገኝበት ነው እና ከዚህ በፊትም የዩክሬን ተወካዮች የዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪን ጨምሮ በሩሲያ የዩክሬን ጦርነት ውይይት የተደረገበት ቦታም የሆነ መጥተዋል ፍሎሪዳ። እና ፍሎሪዳ ትንሽ የፖለቲካ አውድ እንዲኖራት የፖለቲካ ኃላፊነትን የምትወጣ ግዛት የማድረግ አዝማሚያዎች እንዳሉ ይጠቁማል። ኦፍኮርስ ግን እነዚህ ሁኔታዎች ደግሞ በእርግጥም የመካከለኛው ምስራቅን ፖለቲካ ሊቋጭ ይችላል ወይ? ብዙ ጥያቄዎች ይነሳሉ። ካታርም ሆነች ቱርክ በጉዳይ ላይ ያላቸው ሀሳብ ይታወቃል። በተለይም ካታር የማደራደር ሚናዋ ከዚህ በፊት የተለያዩ ተኩስ አቁሞች ሲደረጉ በዛ ቀጠና ላይ ትልቅ ሚና ነበራት እና ግብጽ ግን እንዲሁ ዝም ብለው ይጠራሉ። አሁን ስትራቴጂክ ላይ ተፈላጊነታቸው በፕሬዚዳንት ባይደን አስተዳደር እየቀነሰ መጥቷል። ምክንያቱም ከዚህ በፊት የነበረው ፕሬዚዳንት ዶናልድ ትራምፕ ዌር ኢዝ ማይ ፌቨራይት ዲክታተር ነበር የሚላቸው አልሲሲ አሁን የሚያዋጡ ፖለቲከኛ አይደለም። ምክንያቱም ከእስራኤል ጋር ያላቸው ሁኔታ የድመለስ አረቡን ለማዳመጥ ስለሚሞክሩ ያልተሳካላቸው ነገር አለና ትንሽ ፕሬዚዳንት ዶናልድ ትራምፕ ጀርባ የመስጠት አዝማሚያ እንዳላቸው የሚያሳዩ ጉዳዮችን የተመለከትኩ ነበርና ከዛ አንጻር የሚታዩ ብዙ ጥያቄዎችም አሉባቸው። ግን የመካከለኛው ምስራቅን ውጥረት መፍትሄ ሊያሰጡ የሚችሉ ጉዳዮች ይነሳሉ ተብሎ ይታሰባል። ቱርክ ግን ካታር እንደነገርኳችሁ የቱርክን እንመጣበታለን። ካታር በጣም ቁልፍ የሚባል የፖለቲካ ሚና ስተጫወት የነበረች ሀገር ናት። ምንም እንኳን እሷም የገፈቱ ቀማሽ ብትሆንም በዚህ በውጥረት አማካኝነት ግን የጋዛውን ውጥረት በመቀነስ እንደው ነገሮች እንዲለዝቡ በማድረግና የተለያዩ ተኩስ አቁሞችን በማስደረግ ሚና የነበራት አገር ናትና እሷን አፕሪሼት አለማድረግ አይቻልም። ምክንያቱም ተኩስ አቁሞችንም ያየነው ብዙ ስራዎች ሲሰሩ የነበረው ምንም እንኳን እሷም እየተመታችን ቢሆን እያደራደረች በእስራኤል ተመታለች እንደምታውቁትና እያደራደረች የነበረችው ካታር ናት። በነገራችን ላይ እስራኤል ባይዞ ካታር ላይ ዶሃ ውስጥ ለዛውም ዋና ከተማ ላይ ጥቃት ስትፈጽም ቤት ቦታ እንዴትና በምን ሁኔታ እንደመታች እስካሁን አልታወቅም እና ነገ ከነገ ወዲያም እንደዚህ አይነት ጥያቄዎች ሊነሱ እንደሚችሉ ሳይታለም የተፈታ ነው። እስራኤል ስትራቴጂካሊ እንዴት በምን ሁኔታ ቤት ገብታ አንዳንዱ ከቀይ ባህር ተነስቶ አንዳንዱ ደግሞ ከሌላ አካባቢ ተነስቶ ይላል። ስለዚህ ክሪቲካል የሆነ ትክክለኛ የሆነ መረጃ አልወጣምና ነገም ካታር ገፈት ቀማሽ እንደሆነች በግልጽ ያሳያል። ከዛ ውጭ ካታር የሚያሳዝነው ሁኔታ በሁሉም በኩል ነው የምትጠቃው። ምክንያቱም አደራዳሪ ሆነ ሳለ ሁሉም ይመታታል። ኢራን እንደምታስታውሱት አልዩዴድ በሚባለው የአሜሪካ ጦር ሰፈር ላይ ጥቃት ሰንዝራለች። ያው እንግዲህ ያ ማለት ካታር ተመታች ማለት ነው። ሌላ ምንም አይነት ትርጉም የለውም። ምክንያቱም ካታር ውስጥ ያለ የጦር ሰፈር ነው። እንግዲህ ካታር በዛ ልክ ጥቃት ተሰንዝሮባት ተመታለች እና አንዳንዴ እንደዚህ አደራዳሪ ሆነን ወይም ደግሞ እንደዚህ ፖለቲካሊ ኢንጌጅመንታችን ጥሩ ሆኖ ሳለ ግን አንዳንድ ሁኔታዎች ደግሞ መፍትሄ ስናጣ የሚወሰዱ እርምጃዎች አስቸጋሪ ሊሆኑ እንደሚችሉ ታሳቢ ማድረግ ያስፈልጋል። ግን የካታር ፖለቲከኞች ደግሞ ያሉበትን ውጥረትን ግምት ውስጥ ያስገባል። ቱርክን ጉዳይ ስናነሳ ቱርክ በጋዛው ጉዳይ ላይ ጠንካራ አቋም እንዳላት ይታወቃል። ያ ማለት ጋዛውያን መጎዳት የለባቸውም፣ ጋዛውያን ወይም ፍልስጤማውያን በጥቅሉ መመታት የለባቸውም፣ እስራኤል ለመሄን ታደርጋለች በሚል ጠንካራ አጸፋዊ ምላሽ በመስጠት ወይም ደግሞ ከመግለጫ ያለፈ ነው ለማለት አደጋች ቢሆንም ግን ለረሲፕ ጣይብ ኤርዶሃን ብርቱ መግለጫ በመስጠት አስቸጋሪ ሁኔታዎችን ወይም ደግሞ ጊዜዎችን ወስደው የመደራደር ሂደቱንም ፖለቲካሊ ኢንጌጅ ባደረገ መንገድ ብዙ ስራዎችን ሲሰሩ ነበሩ ረሲፕ ጣይብ ኤርዶሃን። አሁን ደግሞ በእርግጥም ፕሬዚዳንት ዶናልድ ትራምፕ የፈለጉትን ነገር ለማስፈጸም የዛን አካባቢ ፖለቲካ መፍትሄ ለማሰጠት እንደ ቱርክ ካሉ ሀገራት ጋር መስራት ያስፈልጋቸዋልና ቱርክ እንግዲህ በዚህ ድርድር ትልቅ ሚና አላት። ምክንያቱም ፕሬዚዳንት ዶናልድ ትራምፕ በሚያሰማሩት ወይም ፕሬዚዳንት ዶናልድ ትራምፕ በሚያስቀምጡት የሰላም አስከባሪ ኃይል ቦርድ ኦፍ ፒስ በሚባለው ጋዛ ላይ ሊሰፍራል ይችላል ተብሎ በሚታስበው እነ ቱርክ ተሳታፊ ይሆናሉ፣ እነ ካታር ተሳታፊ ይሆናሉ።
ሌሎች አውሮፓ ሀገራትም ኦፍ ኮርስ እንደነ ብሪታንያ፣ ፈረንሳይ ያሉት ይገባሉ ተብሎ ይጠበቃል። እነ ጀርመን ዊሊንግነስ ናቸው ፈቃደኝነታቸውን በተደጋጋሚ ሲገልጹ ነበረ። ከዛም ሲሻገር ደግሞ በተለያየ መለኪያ ውስጥ ያሉ በመሆናቸው አንዳንድ ጉዳዮችን ለመፍትሄ ሊሰሩባቸው ይችላሉ ተብሎ ይታሰባል። ግን ሁኔታዎች በቀላሉ ባይታዩም ቱርክ ደግሞ ትልቅ የፖለቲካ ሚና የምትወጣ ሀገር ነች። ምክንያቱም ቱርክ ያለችበት ቀጠና ስትራቴጂክ ከመሆኑ ባሻገር ረሲፕ ጣይብ ኤርዶሃን ትልቅ ሚና እየተወጡ ያሉ ረሲፕ ጣይብ ኤርዶሃን ትልቅ የዓለምን ፖለቲካ ቅርጽ ከማስያዝም ጋር አብሮ በመስራት የሚታወቁ ናቸው። ምክንያቱም አሜሪካ አሁን ቱርክ አታስፈልገኝም ብላ የምትተዋት ሀገር አይደለችም። ምክንያቱም ቱርክ ስትራቴጂካሊ የኔቶ አጋር ናት። ስትራቴጂካሊ በመካከለኛው ምስራቅ ውስጥም ልታገኟት ትችላላችሁ። ስትራቴጂካሊ በኤዥያ ውስጥ የምትገኝ ሀገር ናት። ስትራቴጂካሊ በአውሮፓ ውስጥ የምትገኝ ሀገር ናት። የኔቶ አባል ናት። በዛ ላይ ኢኮኖሚዋ በመመንደግ ላይ ከሀያዎቹ ውስጥ የምትገኝ ሀገር ናት። ወይም ደግሞ እየተመነደገ ያለ ኢኮኖሚ ነው ያላት። በድሮን ቴክኖሎጂ የምታቋት ሀገር ናት ቱርክ። ከዚህ ከሚሊተሪም ከሁሉም አንጻር ስትመለከቱት ትንሽ ፕሬዚዳንት ዶናልድ ትራምፕ ቱርክን ይፈልጓታል። የሚፈልጉት እንግዲህ ከራሳቸው ጥቅም ወይም ደግሞ ከራሱ ከአሜሪካ ፖለቲካና ከእስራኤል ፖለቲካ ጥቅም አንጻር እንደሆነ በግልጽ መገመት አያዳግትም እና የቱርክ ፖለቲከኞች በጉዳዮች ላይ ተሳታፊ የሆኑ መምጣታቸው የዋዛ ትርጓሜ የሚሰጠው አይደለም። ምክንያቱም ቱርክ እንዳልኳችሁ በሁሉም ነገር እየተመነደገች አለች። በሁሉም ነገር ጫና መፍጠር የምችል በተለይም በረሲፕ ጣይብ ኤርዶሃን አስተዳደር ትልቅ ቦታ ያላት ሀገር እየሆነች መጥታለች እና ከዚህ አንጻር ነው ጉዳዮች መታየት አለባቸው ተብሎ የሚታሰበው። ስለዚህ አንካራን መያዝ መካከለኛው ምስራቅ እንደመያዝ፣ ኤዥያ እንደመያዝ፣ አውሮፓ እንደመያዝ፣ የዓለም ፖለቲካ በሆነ መንገድ ኮንትሮል እንደማድረግ ይቆጠራል። ምክንያቱም ረሲፕ ጣይብ ኤርዶሃን የሚከተሉት አቋም ለአሜሪካ አይገብሩም፣ ለሩሲያ አይገብሩም፣ ለቻይና አይገብሩም፣ ለእስራኤልም አይገብሩም። ከሁሉም ጋር ከቻሉ ይሰራሉ፣ ካልቻሉ ደግሞ ፊታቸው ማዞር የሚችሉበትን የፖለቲካ አውድ በመፍጠራቸው በቀላሉ የሚታይ አይደለም እና አንዳንድ ሁኔታዎች በዚህ ልክ የሚታዩ ናቸው። ግን እንግዲህ በአልጀዚራ ነው ይህን መረጃ ያወጣው ዊትኮፍ። እንግዲህ እነዚህን ተወካዮች ከነዚህ ሀገራት የተውጣጡን ከካይሮ፣ ከካታርና ቱርክ የተውጣጡትን ሰዎች አስተናግደው በሚያሚ ፍሎሪዳ ፖለቲካዊ መፍትሄ ያመጣል ስለ ፊውቸር አግሪመንት ወይም ደግሞ ጋዛ ላይ ምንድን ነው ያለው ውጥረቱ፣ ምንድን ነው የሚሆነው፣ እንዴት ነው የሚፈታው፣ ወደፊትስ ደግሞ ጋዛ እንዴት ማስተዳደር ይቻላል፣ ጋዛ እንዴት ራሷን ችላ መቆም ትችላለች የሚለውን ከማንሳት አንጻርም አብሮ ይሰራሉ ተብሎ ይታሰባልና ይሄኛው እንደ ፖለቲካ መደላደል የሚቆጠር ነውና እያንዳንዱ ነገር ብዙ ይታያል። ይሄ አክሴስ የሚባለው በተለይም አሜሪካ ላይ ቁልፍ የሆኑ መረጃዎች በመውጣት ከአሜሪካ ፖለቲከኞች የተለያዩ ሀሳቦችን በማግኘት የሚታወቅ ዌብሳይት ነው እና እሱ ያወጣው መረጃ ደግሞ ሴፐሬት ላይ እንግዲህ ዛሬ ፍራይዴይ ላይ ሊሆን ይችላል ወይም ደግሞ የካታር ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ ሼክ መሐመድ ቢን አብዱራህማን ቢን ጃስሚን አልታኒ የሚባሉት እንደዚሁም ደግሞ የቱርክ የውጭ ጉዳይ ሚኒስትር ሀካም ፊዳን ከዛም ባሻገር አብድላቲ ያ ማለት በድር አብድላቲ ማለት የካይሮ ወይም የግብፁ የውጭ ጉዳይ ሚኒስትር ናቸው። እንግዲህ ከእሳቸው ጋር ስቲቭ ዊትኮፍ ጋር ይመካከላሉ ተብሎ ይታሰባልና እነዚህ ነገሮች በፖለቲካ መንገዶች የሚቃኙበት የተለያየ አጋጣሚን የሚፈጥር ነው ተብሎ ይታሰባል። ግን ደግሞ አንዳንድ ጉዳዮችን ቆም ብሎ ማሰብ ካልተቻለ እና ፕሬዚዳንት ዶናልድ ትራምፕ መፍትሄ ካልሰጡ ለአንዳንድ ጉዳዮች ነገን እያሰቡ ስራ መስራት ካልቻሉ ብዙ ሁኔታዎች ብዙ አውዶች ጫና ውስጥ ሊገቡ እንደሚችሉ እየተነገረ ነው። ግን አት ዘ ሴም ታይም የእስራኤል እንግዲህ ፐብሊክ ብሮድካስተርስ የተለያዩ ሀሳቦችን በማውጣት ላይ ይገኛሉ። እነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቀላሉ ጉዳዩን አያዩትም። ምክንያቱም እስራኤል የምታስበው ተከብቤያለሁ ብላ ነው የምታስበው። እስራኤል ተከበበች በጣም የሚያዋጣ ጉዳይ ነው። ወይም ደግሞ ይሄኛው ኤክስፕሬሽን ለእስራኤል ወርዝ ያደርጋል። በነገራችን ላይ እስራኤል ተከብቤያለሁ ስትል ምን ማለቷ ነው? ፕሪቴክስት አሁን ብዙዎቻችን እስራኤል ፕሪቴክስት እንዳላት ወይም ደግሞ ጥቃት ለመሰንዘር ፕሪቴክስት እያደረገች ነው የሚል አረዳድ አለን። ኦፍኮርስ እስራኤል እንደዚህ አይነት ጉዳዮች ላይ ጥቃት መሰንዘር ስትፈልግ የተለያዩ የፖለቲካ ጌሞችን መዛ ጥቃት ተሰነዝራለች። ሞሳድ ውስብስብ የሆነውን ሰንሰለቱን ተጠቅሞ ብዙ ጉዳዮችን መፈጸም ይችላል ይታወቃል። እና ከዛ አንጻር ሰዎች ሰስፒሽስ ሆነው ወይም ደግሞ ይሄ ጉዳዮችን ምንድን ነው ምናምን ብለው ላያስቡ አይችሉም። ኦፍኮርስ ማሰብም አለባቸው። ግን እስራኤል ኦፍኮርስ ተከብቤያለሁ የምትላቸው በ7 ግንባር በ8 ግንባር ተከብቤያለሁ ብላ ነው ራሷን የምትቆጥረው። እንደምታውቁት እስራኤል ሚድል ኢስት ላይ ብቸኛ አይደንቲቲ ያላት
ብዙ ሀገራት አሉ ኦፍ ኮርስ ብቸኛ አይደንቲቲ ያላቸው። እስራኤል ደግሞ ለየት ያለ ነው። አንደኛ ኖት ኦንሊ ኢን ሚድል ኢስት በዓለም ላይ እስራኤል የተለየ አይደንቲቲ ያላት ሀገር ናት። ያ ማለት ጁዊሽ ወይም ደግሞ አይሁዳውያን በዓለም ላይ የተለየ ማንነት ያላቸው ናቸው። እንግዲህ በብዙ የዝርያ ውስጥ ይሄ እንትን ነው ብለን ልንወስዳቸው ልንከፍላቸው የምንችሉ ጉዳዮች ቢኖሩም የአይሁዶች ወይም ደግሞ የእስራኤላውያን ጉዳይ ለየት ያለ ባህሪ ያለው ኦፍኮርስ የኢራንም የተለየ ባህሪ ያላት ብለን ልንወስድ እንችላለን። ግን የኢራን ማንነት ከተለያዩ የአረብ ሀገራት ከተለያዩ የሚድል ኢስተርን ጋር በተወሰነ መጠን በአንድም በሌላም የሚመሳሰልበት እድል ሊኖር ይችላል። ግን እነሱ ፐርሺያን ሲቪላይዜሽን ስለሆነ ወይም የፐርሺያን ፋርሶች ናቸው ይታወቃሉ። እና ኢራን የሚታወቅ ነገር አላቸው በተወሰነ መጠን። የእስራኤል ደግሞ ዳይቨርሲቲው ለየት ያለ ነው። ኤንዌይ በ7 ግንባር ተከብብ ያለው የምትለው እስራኤል የተለየ ባህሪም ስላላቸው ወይም ደግሞ ካላቸው የፖለቲካ አቋምና ከዚህ ከፍልስጤሞች ጋር ካለው አለመግባባት አንጻር ያላቸውን የፖለቲካ ችግር ግምት ውስጥ በማስገባት ነው ተከብብ ያለው ስትል ሊባኖስ ውስጥም ችግር እንዳለ ታውቃላችሁ። ሄዝቦላ አንድ ቀን ራሱን እንደምንም ማጠናክሮ እስራኤል ላይ ጥቃት እንደሚሰነዝር ሳይታለም የተፈታ ነው። አንደኛው ግንባር ይሄ ነው። ሁለተኛው ደግሞ በፍልስጤም በኩል 2 ግንባር አለ። በፍልስጤም በኩል 2 ግንባር የዌስት ባንኩ ወይም ደግሞ ምንም እንኳን ማህሙድ አባስ በአንዳንድ ሁኔታዎች ላይ ችግር የመፍጠር አዝማሚያ የሌላቸው ቢሆኑም ግን እሱንም እንደ ስጋት ትቆጥረዋለች እስራኤል። ከዛም ደግሞ ጋዛ አለ ሐማስ ማለት ነው 3 ግንባር። ከዛ እንግዲህ አልሻራ መንግስት የሚያስተዳድረው ወይም ደግሞ በተለያየ አጋጣሚ በድሩዝ ማህበረሰብ አካባቢ የሚገኘው በጎላን ተራሮች በኩል የሚገኙት የሶሪያ ፖለቲከኞች በጠቅላላ ደግሞ ከሶሪያም ሌላ ስጋት አለብኝ ብላ ታስባለች። 4ኛ ስጋት ነው። ኢራን ኦፍኮርስ ሁሉንም ትደግፋለች ብላ ታስባለች። እስራኤል ትደግፋለችም ኦፍኮርስ እሷ 5ኛ ስጋት ነች። ከዛ ካታይብ ሄዝቦላ የሚባሉ አሉ ኢራቅ ውስጥ እነሱም 6ኛ ስጋት ናቸው። ከዛ የየመን ሁቲዎችም አሉ ለእስራኤል እንግዲህ እነሱም ደግሞ 7ኛ ስጋት ናቸው። ስለዚህ በ7 እና ከዛም በላይ እስከ 8 ግንባር ስጋት አለብኝ ብላ ነው የምትወስደው። እና ይሄኛው በቀላሉ ላይታይ ይችላል እና ብዙ ሁኔታዎች ትንሽ አስቸጋሪ ናቸው። አንዳንድ የፖለቲካ አውዶችን ለሚመለከት ሰው ትንሽ አስቸጋሪ ጊዜ መካከለኛው ምስራቅ ላይ እንዳለ ያሳያል። ጦርነቱ አሁን የረገበ ይመስላል አይደለ? አንዳንድ ሁኔታዎችንም ስትመለከቱ በተደጋጋሚ ጋዜጣዊ መግለጫዎች አለመሰጠታቸው፣ በተደጋጋሚ ትልልቆቹ ሀገራት ወይም ደግሞ ከሚድል ውስጥ ባሻገር ያሉ ሀገራት በጉዳዩ ላይ ዝምታን የመረጡ የሚመስልበትን አጋጣሚ ስትመለከቱ እነሱ ትንሽ የፖለቲካ አውዱን ሌላ መንፈስና አጋጣሚዎችን ሊፈጥር የሚችል እንደሆነ በግልጽ ያሳያል። ምንድነው የሆነው? በተለየ ምንድነው ያለው አስቸጋሪ ሁኔታዎች ወይም ደግሞ አንዱን ከሌላው አንጻር እንዴት መታየት ይችላል፣ በምን መንገድ የሚሉትን ብዙዎች በብዙ ሂሳባዊ ስሌት ሲያዩዋቸው ነበርና ያኛው ደግሞ ሙሉ የተወሰኑ ደቂቃዎች ወይም ደግሞ የተወሰኑ ሀሳቦች ብቻ ተነስተውበት የሚቀር እንዳልሆነ ያሳያልና ይሄ ምንድነው የሚለውን ብዙዎች በተለየ መንገድ ወይም ደግሞ በተለየ ግንዛቤ ውስጥ ሊያስገቡት ይሞክራሉ። ግን አንዳንድ ሰዎች እንደሚያነሱት ሳይሆን የሚድል ኢስት ፖለቲካ አስቸጋሪ የሚሆነው እስራኤል በቀላሉ ጊቫፕ አታረግም ብቻ ሳይሆን የጀመረቻቸውን ጦርነቶች የመጨረስ አላማው አላት። ምክንያቱም አሁን ሰዎች እንደዚህ ሲባል ከእስራኤል አንጻር ከእስራኤል ደግፎ እስራኤልን በተወሰነ መጠን አይዞሽ የተባለ የሚመስለዋል አይደለም። እስራኤል ግን እስኪ ከጀመረቻቸው ጦርነቶች ያላሳካቸው የትኛውን ነው ብለን መውሰድም አለብን። ያን ስንወስድ የኢራንን ብቻ ነው። ኢራን ስትሮንግ ነች። ኢራን ፓወርፉል የሆነች መታለች። ከዚህ ከሚሳይል ቴክኖሎጂ አንጻር ደግሞ አቅሟን ከፍ እያደረገች የመጣች ሀገር በመሆኑ እሷን ብቻ መመከት እንዳልተቻለ በግልጽ የሚያሳዩ መረጃዎች መውጣታቸውን ጀምረዋል። እና የምትጣጠቃቸው የጦር መሳሪያዎችም ሁለቱም እርስ በርስ መመታታት እንደሚችሉ ቢያንስ እንኳን ሁለቱም መጠፋፋት እንደሚችሉ የተለያዩ አጋጣሚዎችን ተጠቅሞ መገመት ይቻላል። ግን አንዳንድ ሰዎች በሚያስቀምጡት ልክ አይደለም እና ይሄኛው ሜቢ መፍትሄ ሊመጣ ይችል ይሆን ወይ የሚለውን በተወሰነ መጠን ግንዛቤ ሊፈጥር ይችላል ከሚል አንጻር ነው። እና የመካከለኛው ምስራቅ ፖለቲካ በጣም ውዝግብግብ ያለ ነው። ምክንያቱም በዚህ በመካከለኛው ምስራቅ ፖለቲካ ውስጥ የተለያዩ አገራት ሀሳቦቻቸውን ሲያነሱ ምንድነው በምን መለኪያ በምን ሁኔታ የሚለውን ቆጥሮ መውሰድም አስቸጋሪ የሆነ በመምጣቱ አንዳንድ ሁኔታዎችን እንደዚህ አወሳስቦ ማየት ወይም ደግሞ በተለየ መንገድና በተለየ አቅጣጫ ማየት የሚያስፈልግበት የዓለም የፖለቲካ ስርዓት በመፈጠሩ ነውና አንዳንድ ሰዎች በሚያስቀምጡት ልክ ብቻ ተሰፍቶ
ተረስቶ የሚቀመጥ አይደለም ነው። ምክንያቱም ሚድል ኢስት ላይ ሳውዲ አረቢያም የራሷን ጥያቄ ታነሳለች። ሌሎቹም ሁሉም ከሳውዲ አረቢያን ባሻገር እነ አረብ ኤምሬቶች፣ እነ ኦማን፣ እነ ዮርዳኖስ እንደምታውቋቸው እዛ አካባቢ ያሉ በተለይም ገልፍ ኔሽንስ የሚባሉት በተለያየ መንገድ እነሱም የራሳቸው ጥያቄ የሚያነሱት ሀሳብ ስላላቸው ከዛ አንጻር ብዙ ሁኔታዎች ታሳቢ ይደረጋሉና መፍትሄ በቀላሉ ይመጣል ወይስ አይመጣም የሚለውን ታሳቢ ማድረግ ስለሚያስፈልግ ነውና የመካከለኛው ምስራቅ ውሎ አዳሩ ሁሌም ቢሆን በውጥረት ነው። ለምንድን ነው በውጥረት የታጀበ የሆነው? የተለያዩ ኃይላት የተለያየ ፖለቲካ ፍላጎት ስላላቸው፣ አካባቢው ደግሞ የነዳጅ ሀብትም ስላለው፣ አካባቢው ላይ ደግሞ የተለየ ማንነት ያላቸው እንደነ ኢራን ወይም ደግሞ ጉዳዮችን በቀላሉ አንቀበልም እናንተ ስላላችሁ ወይ እናንተ ስላላችሁ በዚህ መንገድ እኛና የእናንተን ሀሳብ እንቀበላለን ወይ የሚል የሙጥኝ ያሉ ጠንካራ የፖለቲካ አቋምና ልምድ ያላቸው አገራት ኤክሰርሳይዝ የሚያደርጓቸው ጉዳዮች ስላሉ ከዛ አንጻር ውስብስብነቱ የበረታበትን አጋጣሚ ሊፈጥር ይችላልና ይህ የዓለም ፖለቲካ ትንሽ በመታመሱ የዓለም ፖለቲካ ቀይ መስመሩ እዚህም እዛም የተጣሰ በመሆኑ ኢራን በተደጋጋሚ ቀይ መስመሬ ከተጣሰ እጅን አጣጥፊ አልቀመጥም ማለቷ፣ እስራኤልም ደግሞ ማንም ይሁን ማን የነካኝ እጁን እስራኤል የነካኝ የእጁን ያገኛል ብላ ስለምታመን ቀይ መስመር ከተጣሰ እርምጃ ምን እንደሆነ ታውቁታላችሁ የሚል አቋም ስላላት እነዚህ አውዶቻቸው በጣም በበርካቶች ዘንድ ሲመነዘር ምናልባት አንዳንድ ጥያቄዎችን አስቸጋሪ አድርገው ሊያስቀጥል ይችላል የሚል አረዳድ አለ፣ የፖለቲካ ግንዛቤ አለ እና ምናልባት እነ ቱርክ እነ ካታር እንደ መሰል አገራት በጉዳዩ ላይ መፍትሄ ለመስጠት ግብጽ ወደ እንግዲህ አሜሪካ ተጉዘው በሚያሚ ፍሎሪዳ የሚያደርጓቸው ውይይቶች መፍትሄ ያመጣሉ ወይስ አያመጡም የሚሉት እንዳለ ሆኖ ግን ለፖለቲካዊ መፍትሄ አንዳንድ ስራዎች መሰራታቸውን የሚጠቁም ነውና ፕሬዚዳንት ዶናልድ ትራምፕ ደግሞ እንደምታውቁት የሀገራቸው የፖለቲካ ጉዳይ እንደዚህ ውጥረት ያለበት ሆኗል እና ብዙ ሁኔታዎች በቀላሉ የሚቆጠሩ በቀላሉ ይሄ 1 2 3 ተብሎ ደግሞ ለአንድ የፖለቲካ ፓርቲ ተሰጥተው ወይም ደግሞ ለአንድ ኃይል ተሰጥቶ መፍትሄ የሚሰጣቸው እንዳልሆኑ የሚያሳዩ መረጃዎች በስፋት በመውጣት ላይ ይገኛሉና እነዚህ ነገሮች ታሳቢ መሆን አለባቸው ተብሎ ስለሚታሰብ ነውና የነ ፕሬዚዳንት ዶናልድ ትራምፕ ደግሞ እነሱ የሚሄዱባቸው ርቀቶች፣ የነሱ ስራዎች፣ የነሱ የሚያመጧቸው መፍትሄዎች ምንድናቸው የሚለውንም በስፋት ማየት ስለሚያስፈልግ ነውና የጋዛው ጉዳይ በተወሰነ መጠን መፍትሄ ሊፈልግ ይችላል። ግን ደግሞ የእስራኤልን ፖለቲከኞች ፈቃድ የእስራኤልን ፖለቲከኞች አሁን ያሉበትን የፖለቲካ አረዳዳቸው ምንድነው የሚለውን ደግሞ ማየትም ያስፈልጋልና አንዳንድ ሁኔታዎችን በቀላሉ የማያዩ ሰዎች አሉ። እነዚህን ነገሮች ግን ማየት ያስፈልጋል። አንዳንድ Israel forces show a civilian 2005 times carry out 37 incursion beyond the so-called Yellow Line, bomber or shell Gaza 358 times, demolished property on 130 occasions and detained 43 Palestinians, the office said. እንደዚህ መረጃዎች አሁን የተለመደ ሆኗል። እንዲህ አይነት መረጃዎች ሲወጡ ደግሞ ምንድነው የሚደረገው? ባላንስ ማድረግም ያስፈልጋል። ምንድነው የሚለው ኤንዌይ የእስራኤል ኃይሎች 205 ጊዜ ለዛ ያህል ንጹሃን ላይ ጥቃት ሰንዝረዋል ወይም ደግሞ ሾት አድርገዋል ነው የሚለው። ከዛ ሻገር ደግሞ 37 ኢንክሪሽን ቢዮንድ ብሉ ይሄ የሎ ላይን የሚባል አለ፣ ቢጫ መስመር። እሱ እንግዲህ ከዛ ያለመሻገር ስምምነት ነበር። እሱን አልፈው ሄደዋል ወይም ደግሞ እሱን አልፈው ሄደዋል 37 ጊዜ ነው ከየሎ ላይን ከቢጫው መስመር ተሻግረው ሄደዋል ነው። ጋዛ እንግዲህ 538 ጊዜ ጥቃት ደርሶበታል። ፕሮፐርቲዎች በ138 አጋጣሚዎች እንደዚህ ሆነዋል ወይም ደግሞ ዳሞሊሽድ ሆነዋል ወይም ጥቃት እንዲፈርሱ እንዲወድሙ ተደርገዋል። 43 ፍልስጤማውያን ተይዘዋል የሚል ሀሳብ ነው ያለውና እነዚህ ሁኔታዎች ባሉበት መፍትሄ እንዴት ሊመጣ ይችላል የሚል ሀሳብ ነው እና ሼክ መሐመድ Uphill flying talks with United States Secretary of State Marco Rubio in Washington, where he stressed that DLS and ceasefire violations endanger the entire process and place mediators in difficult position ነው ያሉት። እንግዲህ የካታር ውጭ ጉዳይ ሚኒስትር ለአደራዳሪዎች አንዳንድ አስቸጋሪ ሁኔታዎች የተፈጠሩ ስለሆነ መፍትሄ መምጣት አለበት በሚል ለአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ሀሳብ ሰጥተዋቸው ነበርና ይሄኛውን ተከትሎ እንግዲህ የካታር የግብጽና የቱርክ የውጭ ጉዳይ ሚኒስትሮች ቁልፍ ፖለቲከኞች ወደ አሜሪካ ተጉዘው በተለያዩ ሂሳባዊ ስሌቶች ላይ በተለይም የጋዛውን ተኩስ አቁም እንዴት እናቁመው፣ እንዴት ሁኔታዎችን መፍትሄ እንስጣቸው የሚለውን ለማየት ይሞክራሉ ተብሎ ይታሰባል። እንግዲህ ዩኤስ to host Qatar, Turkish and Egyptian official for Gaza ceasefire talks ነው። ይሄ የአሜሪካ ትልቁ ሚናዋ ወይም ደግሞ አሜሪካ ለመፍትሄ የምትሄድበትን
አጋጣሚዎች በበጎ ሁኔታ ለመደምደም የሚያስችል እንደሆነ በግልጽ ያስቀምጣል። The United States Middle East envoy Steve Witkoff will hold talks in Miami, Florida with the senior officials from Qatar, Egypt and Turkey as efforts continue to advance the next phase of the Gaza ceasefire, even as Israel repeatedly vowed the truth on the ground ይላል። ምንም እንኳን እስራኤል እንግዲህ በተደጋጋሚ ጥቃት የሰነዘረች የጋዛውን ተኩስ አቁም ራሷ ጥሰዋለች የሚል መረጃዎች አልጀዚራ አውጥቷል። ግን አምናት ተከናውን ላይ አልጀዚራ ግን አንዳንድ ሰዎች እንደው ለዚሁ አጋጣሚ አይደለም አልጀዚራን አይደለም ቢቢሲን አይደለም ሲኤንኤን አንዱን ብቻ ወስጄ ዜናን ሰራ ቀርቶ የተለያዩ ጉዳዮችን ካየው በኋላ የተለያዩ ፖለቲከኞች ምን አሉ የሚለውንም ያለውና ይሄ ጥርጣሬ ያላችሁ ሰዎች አሉ። ጥርጣሬ ያላችሁ ሰዎች አላችሁ ሲባል ግን ምንድነው እናንተ የምትፈልጉት ሁሌ is never beside እናንተ የምትፈልጉት ጉዳይ ሁሌ ይባልላችኋል ማለት አይደለም። ለምሳሌ እስራኤል ደጋፊ በእስራኤል አንግል መባል ያለበት እስራኤል እንዲነች ጥሩ እንዲባል እንፈልግ ሰው ይኖራል። እንግዲህ ኦፍ ኮርስ የሰው ባህሪ ነው። ከፍልስጤማውያን በኩል ደግሞ እንደዚህ እንዲባል የሚፈልግለት ሰው አለ። የሰው ባህሪ ነው። ግን ደግሞ እንደ ጋዜጠኛ ደግሞ በሁለቱም በኩል ያለውን ፋክት ማስረዳት ኢዝ ቤተር ከሚለው አንፃር አንደርስታንድ ታረጉት ነው። ለማንኛውም ዛሬ እንግዲህ የሚድል ኢስት ፖለቲካ ተስፋም ስጋትም እንዳለው ለመጠቆም ያህል የመጣሁት ቢኒያም ካሴ ነበርኩኝ። የተለያዩ ሀሳቦች ካሏቸው አሁንም ሀሳብ ስጡ። ታንክ ዩ ቨሪ ማች።